ሰላም ጤና ይስጥልን ክብራትና ክብራን ተመልካቾቻችን እንደምን ውላችኋል? ከብስራት የዩቲዩብ ቻናል መረጃዎቻችን አሁን ይጀምራሉ። መረጃዎችን እያጋራችሁ ቤዛቤት አራጌ አብራችኋለሁኝ። የምናስቀድመው የሀገር ውስጥ ጉዳዮቻችንን ይሆናል። በደቡብ ኢትዮጵያ ከ5000 የሚበልጡ አፍላ ወጣት ሴቶች ለልጅነት ርግዝና ተጋላጭ መሆናቸው ተነግሯል። በደቡብ ኢትዮጵያ ክልል በተጠናቀቀው 2018 በጀት ዓመት የእርግዝና ምርመራ ከተደረገላቸው 45784 አፍላ ወጣቶች ውስጥም 5984 የሚሆኑት ለልጅነት ርግዝና ተጋላጭ መሆናቸውን የክልሉ ጤና ቢሮ አስታውቋል። በቢሮ የቤተሰብ እቅድ የአፍላ ወጣቶችና ወጣቶች ጤና ፕሮግራም አስተባባሪ አቶ አብርሃም ወንድሙ ከብስራት ራዲዮ ጋር በነበራቸው ቆይታ እንደተናገሩት በጌዴኦ በጋሞና በኮንሶ ዞኖች ከፍተኛ ቁጥር ያላቸው አፍላ ወጣቶች ለልጅነት ርግዝና ተጋላጭም ሆነዋል። ይህም ቁጥር የልጅነት ርግዝና አሳሳቢና ትኩረት የሚሻ ጉዳይ መሆኑን ያሳያል የሚሉት አቶ አብርሃም ቢሮ ችግሩን ለመቅረፍም ከተለያዩ አካላት ጋር በመሆን ከመደበኛው የስራ ሰዓት ውጪ ተጨማሪ ሰዓት በመመደብ ታዳጊዎቹ በሚያዘወትሩባቸው ስፍራዎች ላይ የግንዛቤ ማስጨበጫ ስራዎች የተከናወኑ ናቸው ብለዋል። እነዚህ አፍላ ወጣቶችም የልጅነት ርግዝና በሚጋለጡበት ወቅትም የስነ ልቦና ቀውስ፣ ከትምህርት ገበታ መራቅ፣ የጤና ችግርን ጨምሮ መገለልን ሊያስተናግዱ እንደሚችሉ ተጠቁሟል ስትል መባወርቅነህ ዘግባለች። በቦንጋ ከተማ የቀን ስራ አብረን እንሰራለን በማለት በማታለል የ16 ዓመት ታዳጊን አስገድዶ የደፈረው ግለሰብ በእስራት ተቀጥቷል። በደቡብ ምዕራብ ኢትዮጵያ በቦንጋ ከተማ 03 ቀበሌ አርሴማ መንደር 16 ተብሎ የሚጠራው ስፍራ ነው የወንጀል ድርጊቱም የተፈጸመው። ተከሳሽ ጋዲሳ ገዛኝ የተባለ ሲሆን ግንቦት 15 ቀን 2018 ዓ.ም የ16 ዓመት ዕድሜ ያላትን ታዳጊ በቀን ስራ አብረን እንሰራለን በማለት በማታለል ወደ ጫካ ከወሰዳት በኋላ በስለት በማስፈራራት ያስገድዶ መድፈር ወንጀል መፈጸሙም ተገልጿል። ፖሊስም ተከሳሹን በቁጥጥር ስር በመዋል ማስረጃዎችን እናም የሕክምና ማስረጃ በማደራጀት የምርመራ መዝገቡን ለአቃቢ ሕግ በማስተላለፍ ክስ እንዲመሰረትበትም ያደርጋል። አቃቢ ሕግም በኢፌድሪ የወንጀል ሕግ አንቀጽ 620 በቅንፍ 2 በቅንፍ ዲ መሰረት ያስገድዶ መድፈር ወንጀል ክስ መስርቶበታል። ፍርድ ቤቱ ጉዳዩን ከተመለከተና ከመረመረ በኋላ ተከሳሹን ጥፋተኛ በማለትም ሐምሌ 20 ቀን 2018 ዓ.ም በዋለው ችሎት በ11 ዓመት ከ1 ወር ጽኑ እስራት እንዲቀጣ መወሰኑን የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ፖሊስ ኮሚሽን የሕዝብ ግንኙነትና ኮሚኒኬሽን ዳይሬክተር ኢንስፔክተር ደጀኔ አሰፋ ለብስራት ራዲዮ ተናግሯል ስትል ሳምራይ ስዩም ዘግባለች። በሐዋሳ ከተማ ሎተሪ ደርሶናል በማለት ስልክ የሰረቁ ግለሰቦች በእስራት ተቀጥተዋል። በሐዋሳ ከተማ አዲስ ከተማ ክፍለ ከተማ ፊላደልፊያ ቀበሌ በስላሴ መቃብር አካባቢ የወንጀል ድርጊቱም ተፈጽሟል። ተከሳሾቹ ሁለት ሲሆኑ ነብዩ ጳውሎስና በረከት ኃይሉም ይሰኛሉ። ተከሳሾቹ ተጎጃ ከስራ ወደ ቤቷ በመመለስ ላይ እያለች ሎተሪ ደርሶናል ብለው ቦታውን አሳይን በማለት ተበዳይ በማታለል አጠገባ በመቅረብ እጇን በመጨበጥ ከደነዟት በኋላ በእጇ የነበረውን ስልክ ወስደው ለመሰወር መሞከራቸውን የሐዋሳ ከተማ ፖሊስ መምሪያ ምክትል አዛዥና የማህበረሰብ አቀፍ ወንጀል መከላከል ኃላፊ ኮማንደር አብስራ አመሎ ለብስራት ራዲዮ ተናግረዋል። ሆኖም ከማህበረሰቡ የደረሰ ፈጣን ጥቆማ መሰረት በአካባቢው በስራ ላይ የነበሩ የአዲስ ከተማ ክፍለ ከተማ ፖሊስ አባላት ግለሰቦችን ከተሰረቀው ስልክ ጋር እጅ ከፍንጅ በመያዝ በቁጥጥር ስርም ያውሏቸዋል። የአዲስ ከተማ ክፍለ ከተማ ፖሊስ የወንጀልና የትራፊክ አደጋ ምርመራ የክፍል ሰውና ሰነድ ማስረጃዎችን በማጠናከር ከአቃቢ ሕግ ጋር በመቀናጀትም መዝገቡን ለፍርድ ቤት ያቀርባል። ጉዳዩን የተመለከተው የሐዋሳ የመጀመሪያ ደረጃ ፍርድ ቤት ተከሳሾች ማታለልና በስርቆት ወንጀል ጥፋተኛ መሆናቸውን በማረጋገጥ እያንዳንዳቸው በ3 ዓመት ጽኑ እስራት እንዲቀጡም ውሳኔን አሳልፎባቸዋል። ማህበረሰቡ መንገድ ላይ ከሚፈጸሙ የማታለል ድርጊቶችና አጠራጣሪ ንክኪዎች ራሱን መጠበቅና መሰል ሁኔታዎችን ሲያጋጥሙ ወዲያውኑ ለፖሊስ ጥቆማ ሲሰጥም ይገባል ሲሉ ኮማንደር አብስራ አመሎ ለብስራት ራዲዮ ተናግረዋል ስትል ሳምራይ ስዩም ዘግባለች። ክብራትና ክብራን ወደ ባህር ማዶ መረጃችን ስንሻገር መዳረሻችን ወደ ሳውዲ ይሆናል። የሳውዲ ግዙፍ የነዳጅ ኩባንያ አምራኮ ጦርነቱ ቢቀጥልም የ44 በመቶ የትርፍ ጭማሪ ማስመዝገቡን አስታውቋል። የሳውዲ አረቢያ መንግስት የነዳጅ ኩባንያ በሆርሙዝ ወሽመጥና በባብ አልማንዴብ ወሽመጥ ውስጥ መስተጓጉሎች ቢኖሩትም በሁለተኛው ሩብ ዓመት 44 በመቶ የትርፍ ጭማሪም አስመዝግቧል። በዓለም ላይ ትልቁ ነዳጅ ኩባንያ ከሚያዝያ እስከ ሰኔ ባሉት ወራት ውስጥ የተጣራ 32.69 ቢሊዮን ዶላር የተጣራ ትርፍ እንዳስመዘገበም ሪፖርት አድርጓል። በዋናነትም የተጣራና የኬሚካል ምርቶች እንዲሁም ጥሬ ዘይት ዋጋ በመጨመሩ ትርፉ ከፍ ብሏል። ባለፈው ሳምንት ይፋዊ መረጃዎች እንደሚያሳዩት ከሆነ በመንግስት ውስጥ የነዳጅ እንቅስቃሴ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ24.7 በመቶም ቀንሷል። ይህም በሁለተኛው ሩብ ዓመት የሀገር ውስጥ ምርት በ4.8 በመቶ እንዲቀንስም አስተዋጽኦን አድርጓል። ይህ የሆነው ኢራን የሆርሙዝ ወሽመጥን መዝጋቷንና በባህረ ሰላጤው የኃይል መሰረተ ልማት ላይ የሚሰነዘሩ ጥቃቶችም በክልሉ የነዳጅ ምርትን ሲያደናቀፉም ቆይተዋል። በተጨማሪም የየመን ሁቲዎች በባብ አልማንዴብ ወሽመጥ ውስጥ በሳውዲ አረቢያ ላይ የታወጀው አገዳ የሪያድ መንግስት በቀይ ባህር የሚያቀርበውን የምስራቅ ምዕራብ ቧንቧ መስመር ለመጠቀም የሚያደርገውን ጥረት
ገድቦታል። በሌላ በኩል ከፍተኛ የኢራን ወታደራዊ አማካሪ የሆኑት ሞሳን ረዛኒ ኢራን የአሜሪካ የባህር ላይ እገዳ እንደማትታገስ ገልጸው እገዳው የሚቀጥል ከሆነ በአሜሪካ ኃይሎች ላይ ከባድ አደጋዎችና የሰው ሕይወት ማጥፋት ሊያጋጥሙ እንደሚችሉም አስጠንቅቀዋል። ዩክሬን ይቅርታ ስለጠየቀችኝ ጥቃት አልፈጽምባትም ስትል ኢራን አስታወቀች። ዩክሬን ለመምታት የተያዘውን እቅድ ኢራን ሰረዛለች ሲሉ አንድ ባለስልጣን ተናግረዋል። ከሟቹ ጠቅላይ ሚኒስትር አሊ ካሚኔ ወታደራዊ አማካሪ ሞሰን ሬዛይን ለተናገሩት ኢራን በዩክሬን 3 ቦታዎችን ለመምታትም እቅድ ይዛ ነበረ። በምዕራባውያን የዘመን ቀመር መሰረትም ሐምሌ 25 በካስፒያን ባህር ላይ ዩክሬን በኢራን ንብረት ላይ ጥቃት ከፈጸመች በኋላ ይቅርታ መጠየቋን ሞሰን ሬዛይ ለመንግስት ቴሌቪዥን ተናግረዋል። ኢራን በዩክሬን 3 ቦታዎችን ለመምታትም የወሰደችውን እርምጃ መሰረዙን ተናግረዋል። ሬዛይ እንዳሉት የኢራን የጦር ኃይሎች ጥቃቱ ከመቋረጡ በፊት ለድርድሩ ዝግጅቶችን ማጠናቀቃቸውን ተናግረዋል። ሬዛይ ኢራን ከፈቀደችው መንገድ ውጪ በሆርሙዝ የባህር ወሽመጥ በኩል ማንኛውንም የባህር መንገድ እንደማትፈቅድ አስጠንቅቀዋል። ህገወጥ መንገድ ለመጠቀም የሚሞክር ማንኛውም ጠላት የባህር ኃይል መርከብ እንደሚመታም ተናግረዋል። እንደ ኢራን ባለስልጣናት ገለጻ አንድ የመርከብ አባል በዩክሬን ጥቃትም ተገሏል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ባለፈው ሳምንት በዩክሬን አቻቸው አንድሪ ሲቢሃ በኢራን መርከብ ላይ የተሰነዘረውን ጥቃት ሆን ተብሎ የተደረገ እንዳልሆነና ኪየቭ ተጨማሪ እርምጃ እንደማትወስድም አረጋግጧል ማለታቸውም ይታወሳል። ክቡራትና ክቡራን ከብስራት ዩቲዩብ ገጽ መረጃዎቻችን እነኚህ ነበሩ። መረጃዎችን እያጋራችሁ ቤዛቤት አራጌ ቆይታ አድርጋለሁኝ። ፈጣን መረጃዎችን ለማግኘት የብስራት የዩቲዩብ ገጽን ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ። መልካም